ቦታ ራቅ። ይሄን ነው ልልህ የምችለው። ማትከበርበት ምንም ቦታ ምንም አታረግም። ሰው ሲወድህ እና ሲያከብርህ ብቻ ነው አጠገቡ ልትሆን የምችለው። ሲያንቋሽሽ የሆነ የማይሆን ነገሮች ሲሉ አይደለም አጠገቡ ልትሆን የምችለው። ስለዚህ ማትከበርበት፣ ማትወደድበት፣ ማትፈቀርበት ቦታ ላይ አትሁን። ይቅርብህ። እኔ ብዙ ቀን አይቻለሁ። ብዙ ቀንም እሷን ለማስደሰት ብዙ ነገር ስታደርግ አይቻለሁ። ግን ደግሞ በምላሹ የተሰጠ ምላሽ የማይሆን ነገር ነው። ክብርህን ዝቅ የሚያደርግ ነገር፣ መንቋሸሽ፣ ብዙ ነገር ነው እየተደረገብህ ያለው ነገር። ስለዚህ አቁም በቃ። ማትከበርበት ቦታ ምን ታደርጋለህ? አንተ የተሰጠህ ቦታ እኛ ምን ሰጠህ፣ ሌላም ሰው የሚሰጥህ ቦታ ትልቅ ነው። ስለዚህ የምትከበርበትና የምትወደድበት የምትፈቀርበት ቦታ ላይ ብቻ ነው መሆን ያለብህ። የምትቋሸሽበት የምትሰደብበት ቦታ ላይ መሆን የለብህ። በቃ መኪና ገዝተሃል፣ ወርቅ ገዝተሃል፣ ከዛም በላይ ብዙ ነገር አድርገሃል፣ ብዙ ሚቶቹ ነገሮች ትተሃል። ግን ደግሞ በምላሹ ሌላ ነገር ነው የተሰጠ። ስለዚህ ማትወደድበት ማትፈቀርበት ቦታ ላይ ምን ታደርጋለህ? በቃ ራቅ። እና ደግሞ ትዳር በሰው ወሬ የሚፈርስ ከሆነ መኪና ስጦታ የተሰጣት ሄርሜላ ነች የገዛችው። ይህ መኪና የተገዛው ሄርሜላ ነች ገዝታ የሰጠችው። ይህናል ዝም ብሎ የተመሰረተ ትዳር ነው ማለት ነው። በሰው ወሬ የሚፈርስ ትዳር ከሆነ ዝም ብሎ ትዳር ነው ማለት ነው። ስለዚህ አብርሃም አሁንም ደጋግሜ የምነግርህ ነገር ምንም የሚጎልብህ ነገር የለም፣ ምንም የሚያጣውም ነገር የለም። ራቅ። 2 ወር 3 ወር ከየትኛውም ሰው ራቅ። ምንም የሚጎልብህ ነገር የለም። ከዛ ያንተን ዋጋ አይተው የትኛውም ሰው እንደሚመጣ እርግጠኛ ነው። የምሬን ነው። አንተ በጣም ትልቅ የምትከበርና የምትወደድ ሰው ነህ። የሚወድህም አለ፣ የሚያከብርህም አለ፣ ትልቅ ቦታ የሚሰጥ ሰው አለ። ከዛ ሰው ነው መሆን ያለብህ። ማንም ሰው የሚያከብረውና የሚወደው የሚፈልገው ሰው እንጂ ማያከብረው የሚያቋሽሸው ቦታ ማይሰጠው ሰው ጋር መሆን አይፈልግም። ስለዚህ አብርሃም እየተካሄደብህ ያለው ነገር ሰው ክብር እየሰጠ አይደለም፣ እየወደዱ አይደለም፣ እያፈቀሩህም አይደለም እና ጥሩም ስም እየሰጡ አይደለም። ስለዚህ መዋደድ የሚኖረው ስትከባበር ነው። ክብር ይቀድማል። ክብር የሌለበት ፍቅር ምንም ደስ አይልም። በቃ ሁሉ ነገር ትተህ ወደ ራስህ ተመለስና የትኛውም ነገር ተው። በቃ አንተ ለፍተህ ጥረህ ግረህ ብዙ ነገር አድርገህ ያመጣኸው ነገር በሌላም እየተረጎምብህ ከሆነ ምን ታደርጋለህ? ምንም አታደርግም። ስለዚህ ከየትኛውም ነገር መራቅ አለብህ። እንደ ጓደኛ ነው የምመክርህ። በቃ እንደዚህ ነግሬህ አላቅም። በአደባባይም ወጥቼ አውርቼ አላቅም። ነገሮች ይስተካከላሉ፣ አይዞ ታገስ ብዬ ልምከርህ እንጂ እንደዚህ አውርቼ አላቅም። ግን ደግሞ አሁን በዛ። በቃ እኔ አንተ ስቃይ አንተ መጎዳት ምናምን ደስ ስለማይለኝ ይህ ነገር መብቃት ስላለበት ስለዚህ አቁም። በቃ የምትደሰትበትና ደስተኛ የምትሆንበት የምትከበርበት ሰው የሚያከብርህ የሚወድህ የሚያፈቅርህ ቦታ ላይ ብቻ ነው መሆን ያለበት። የሚገባ እንደዛ ነው አይነት ሰው ነው። እና ደግሞ ትዳር እንደዚህ አይደለም። ትዳር ማለት ዛሬ ሰላም አውርዳችሁ ነገ ብትታረቁ ፍቅር እንደ መጀመሪያው ፍቅር ብትሆኑ በሰው ወሬ የሚፈርስ ከሆነ ይህ ትዳር አይደለም፣ ዝም ብሎ ትዳር ነው። ምክንያቱም ማንም ሰው መጥቶ ሊያወራ ይችላል ነገር እና ደግሞ የሚፈርስ ከሆነ ምንም አያደርግልህም። ገብቷል? ብዙ ነገር አድርገሃል የሰው። እሺ ሰላም፣ እንዴት ናችሁ? ሰላም ብያለሁ። ታዲያ እሱ እንደ ውሻ በፊት አድርጋው የለው ወይ? እንደ ውሻ እያባረረችው በጥፊ እየመታችሁ አልፈለግህም፣ ህይወት ይኖራለሁ እያለችው ምጥ ሲይዛት እንደ የቤት መሰሶ ይመስል ይዛው ነው ያመጣችው የችግሯን ማለት ነው። እሺ ተወለደ ልጁ፣ ሚዲያ ወጣ፣ ሰው ጉድ ብሏል። በጣም ባበሻ የሌለ ነገር ተፈጥሯል። ፈረንጅ ሆኖ ነበረ በወቅቱ ባዶ ሆዷ እርግዝና ሆዷ ለቃለች። ያው ተመካክረን ነው እኔና አብርሽ በውስጥ ደዋውለን ብላለች አቶ ሩታ ባልቴት። እኔም ድሮም ባልቴት ነው የምላት፣ ድሮም አልወዳትም። ያኔ በቃ አላለ እንደዛ በሚዲያ ውሻ ስታረገው፣ ስትመታው፣ ስትወረውረው፣ ታስሩ ስተኛ ታስሩ። አሁን ከተረገዘ ሰው ሳይታወቅ አባቱ እኔ ነኝ የሚል ሳይታወቅ
ያው ልጄ ነው እያለ ያው በእርግዝናም ባይሆን በእርግዝና አልፈልግህም አለችው። ወንድም ሳይሆኑ ወንድም ሆኖ ቤተሰብ ሳይሆኑ ቤተሰብ ሆኖ አሁን በእርግዝና ጊዜ ያው የሆስፒታል ለመክፈል ወጪ ለማውጣት ብዙ ነው። በሀገራችን ደረጃ ብር አንድ ልጅ አንድ ሴት ምጥ ይዛ ስትገባ ከባድ ነው። የራሷ ወጪ አለ፣ የልጁ ወጪ አለ፣ የሐኪም ቤቱ ያልጋ፣ የሳሙና ብዙ ወጪ አለ፣ ድካም አለ፣ ምን አለ፣ ብዙ ብድር አለ። እነዛ ለመሸፈን ቀድሞ ያቀረቡት። ከዛ በኋላ ደግሞ ያው እሱም ደስ አለው። ካሁን በኋላ ህይወቴን እመራለሁ፣ ትዳሬን እመራለሁ፣ የልጄ እናት ናት ብሎ እንትን ቆርቆሮ ገዝቶ መጣ። እሷ እያወቃት ለምን ያደርጋል? አንድ ሰው እኔ አንድ ነገር መጀመሪያ አኝኬ ከዋጥኩት በኋላ ድጋሚ የተፋሁት አንስቼ አልበላም። አንድ ሰው ከጠሉ ጠሉ ነው። እንደ ውሻ ስታባረር፣ እንደ ውሻ ስትገፋ፣ ውጣ ስትለው የአባቴ ቤት ነው የተከበረ ቤት ነው አሮጌ ቆርቆሮ እንትን ብሎ ስንት ቤት አሉ፣ ስንት ያማሩ ቤት አሉ፣ ስንት ኸራርና ሰላም መጅሊስ የሆኑ ስንት ቤት አሉ። ያው ወጣ ብላ ስለማታል ያንን የአባትዮ ቤት የግዛዝ ያኔ የመስታወት እና የብረት እንትን የሷ ብርቋ ነው። ስንት ቤት አለ፣ ስንት ቤት ብትገቡ የአባቴ ቤት የከብት እረኛ ቤት ነው ወይትን ነበር። ያው ስለማትሄድ ያው የአባቷ ቤት ብርቆ ነበር። የአባቴ ቤት ነው የተከበረ ቤት ነው ብላ እንደ ውሻ ስታባረው ነበር። ልጅ ነው ፈለክ በሰዓት አለማት ትፈልጋለህ አለችው በሚዲያ። የሁሉ ነገራቸው ካሜራ ካልዲቀኑ በቃ ለነሱ አይሆናቸውም። የአይን ብሌላቸው የአይን እንትናቸው ካሜራ ነው። ባለ ካሜራ ዲቀኑ ፊት ለፊት ሲሟገቱ አይተናል። እኔ እንደውም ከወለደች ዛሬ ብቻ ነው ቪዲዮ የምሰራው። ልጁ ራሱ አይረባ አብርሽ አይረባ። አምሌላም ብትሆን ያኔ መኪና ምን አግብቷህ ነው እንደዛ ያረጉ በባዶ ሜዳ ህይወት ብላ ምን በወጣህ ነው የምትገዛ? መኪና መግዛት ማለት ከባድ ነው። በሀገራችንም አይደለም በሀገራችን በሰውም ሀገር ከባድ ነው። ዋን ብላ ነው መኪና የምትገዛ? ለሩት ምን አይታ ምን አስከፍታ አስለቅሳ በባዶ ቤት ጥላ ሄደች። አበሸረችው፣ አይዞህ አለችው፣ ባውጠረገችው። በዛም ብዙ ነገር ተብላለች፣ እሺ አንተ ህይወት ከተመቸ ህይወት ከልጅ ጋራ ከተስተካከለ ከህይወት ልውጣ፣ ያንተ ጓደኝነት ያንተ ቤተሰብነት ይቅርብኝ ብላ ተገላለች። እኔ አንድ ሰው ካልወደደኝ ለምን ብዬ አደርጋለሁ? አላደርግም። ቢወደኝም እንደዛ አይነት ነገር ወይ መኪና ወርቅ አልገዛም። ለምን ብዬ እንዴ? ምን ስለሆነች ነው ወርቅ የምገዛ? እኔ አሁን በሷ ቦታ ምን በወጣኝ ነው ወርቅ መገዛ? ምን በወጣኝ ነው መኪና መገዛ? ስንት ምን በኪራይ ቤት ቁጭ ብዬ እኔ ለነሱ መኪና ገዛል አልገዛም። እሷም እንትና ማብረታ ማንም ብትባል ቢሆን አትገዛም። ወርቁ ያው ወንድ ልጅ ስለወለደች ደስ ስላለ ወርቁ ይዞ መጣው። እንደማይሆን ሆነ። አሁንም ቢሆን ብቻ መጨረሻቸው አላህ ያሳምረው። ይሄ ነው የምለው። አትስቢ ብለሃል፣ ብዙ ነገር ለማድረግ ሞክረሃል፣ ግን ደግሞ አልተሰማህም። የባሰ አዳዲስ ወሬ እየመጣ ነገሮችን እያበላሸበት። ስለዚህ አብርሃም በቃ ከዚህ ነገር አውጣ። በቃ እኛ በአንተ ብዙ ነገር ተምርህናል፣ ብዙ ነገር አስተምርህናል። ለብዙ ሰው ትምህርት እና መምህር የሆንክ ሰው ነህ። ስለዚህ እንደዚህ በዝም ሙሉ ነገር የሚፈርስ ትዳር ምንም ደስ አይለም። በቃ አብርሃም በደንብ አስብበት። አሁን ከአንተ ምን የሚጎልብህ ነገር የለም። ብዙ ፈላጊ አለ። በቃ ብዙ የሚያከብር ብዙ የሚወድ ሰው አለ። ስለዚህ ከሚወድ ሰው ጋር ነው እንጂ መሆን ያለበት ይሄ የማይሆን ወሬ እየሰሙ ከሚያጠላሉ ሌላ ስም ከሚሰጡ ሰዎች ጋር መሆን የለብህ። ይህንን የተረዳሁት በቃ እና ማይሆን ነገር ስለሆነ ከዚህ ነገር እራቅ። በቃ የምትደሰትበት ነገር ብቻ አድርግ። አንተ ደስታ ነው የሚገባ። መሰቃየት ተሰቃየ። ብዙ ጊዜ አየውክ ተንገላታ። ሰውን ለማስደሰት ብዙ ነገር እያረክ ነው። ትልልቅ ስጦታ እየገዛ እየመጣ ነው። ትልልቅ ነገሮችን ተጨንቀ እያረክ ነው፣ ሚስትህን ለማስደሰት ማለት ነው። ግን እየተተረጎመብህ ያለው በመልሱ እየተሰጠ ያለው ነገር ተገቢ አይደለም። በቃ እኔ ዛሬ እልኸኛ ሆኜ ምናምን ተናድጄ ነው የመጣሁት፣ ምክንያቱም በሚደረግብህ ነገር ማለት ነው።
አንተ እንደዚህ መናገር ምናምን ከብዶ አይደለም፣ ግን መናገር ስለማችል ነው። እኔም መናገር እችላለሁ ብዬ ሳይሆን ግን ደግሞ ሲበዛ የትኛውም ነገር መቋቋም ያቅታል። ስለዚህ የማትከበርበት ቦታ ቁም፣ አትውጣ፣ በቃ አትሁን፣ ጊዜህንም አታበቅም። በቃ ብዙ ነገር ለማድረግ እየሞከርክ ብዙ ነገር እየተበላሸብህ ነው። ብዙ ነገር በብዙ ነገርም እየተተረጎመብህ ነው። ስለዚህ አቁም፣ ይቅርብህ። በቃ እንደ ጓደኛ ነው የምመክርህ። ይሄ አይዞ ነገ ሌላ ቀን ነው ያልፋል ምናምን የሚሉ ሰዎችን አትስማ። በቃ ምክንያቱም እስካሁን ታግሰ ብዙ ነገር ምንም ነገር የተለወጠ ነገር የለም። እኛም ብዙ ነገር አድርገናል፣ ግን ደግሞ ምንም የተቀየረ ነገር የለም። ብዙ ነገር ለማድረግ ስንሞክር በብዙ ነገር ነው እየተተረጎመብን ያለው። እንኳን እኛ አንተ ራሱ ባለቤቱ የሆንኩ ሰው እየተጠረጠርክ ነው። የምሬ ነው። እና በሰው ወሬ ትዳር የሚፈርስ ከሆነ ነገ ላይ ምን ማረጋገጫ አለው? ዛሬ ጣርቀ ነገ ሰላም አውርደ ምናምን ከነገ ወዲያ የሆነ ጊዜ ላይ በሰው ወሬ እንደማይፈርስ በምን እርግጠኛ ነው? በቃ ያንተን ትልቅነት ያንተን ዋጋ አይተው እስካልመጡ ድረስ ይሄ ነገር ውስጥ እጅን ብታስወጣ ደስ ይለኛል። በቃ ብዙ ነገር አድርጋል፣ ለፍተሃል። ፈጣሪ ነው የልብ የሚከፍለው፣ ይክሳል። በእርግጠኝነት ፈጣሪ እንደሚክስህ ባለሙሉ ተስፋ ነኝ። አለመታመን ምን አይነት ህመም እንዳለው ብዙ ጊዜ አጠገብ ሆኜ ተረድቼዋለሁ። በቃ ብዙ ነገር እያደረግ ሳትታመን ስቅ እንባህን ደብቀ ብዙ ነገር አድርገ ብዙ ነገር ህመምህን ደብቀ ብዙ ነገር እየተሸፋፈንክ ያለ ሰው ነን። ያውቃለሁ። አለመተማመን የሆነ ሰው አንተ አምነህ ወደኸው አፍቅረኸው ብዙ ቦታ ትልቅ ቦታ ሰጥተኸው ያ ሰው ለአንተ ከበሬታና እምነት ሳይኖረው ሲቀር ምን አይነት ህመም እንዳለው ብዙ ጊዜ አይቻለሁ አጠገብ ሆኜ። ግን ደግሞ በቃ ማትከበርበት ይቅርብህ፣ ውጣ፣ ምንም አያደርግልህም። ያንተን ዋጋ ሲገባቸው የትኛውም ሰዓት ላይ ይመጣሉ። ከዛ የዛን የእግር ስር የሚወድቁ ይሆናሉ። የምሬ ነው። እና ስለዚህ ማትከበርበት ቦታ ይቅር። የሚወድ የሚያከብር የሚያፈቅሩ ብዙ ሰዎች አሉ። በቃ ከነዛ ሰው ጋር ነው ጊዜ ማሳለፍ ያለበት። ሁሉ ነገር ለፈጣሪ ተወው። ብዙ ነገር አድርጋ። ስለዚህ ትዳር በሰው የሚፈርስ ከሆነ በቃ ምንም ነገር ትዳር አይደለም። ይሄ ምንም ደስ የሚል ትዳር አይደለም። ስለዚህ የምትከበርበት ቦታ ሁን አብርሃም። እና ደግሞ ሰው የምታምኑ ሰዎች ሌላ የምታምኑ ሰዎች ከሌላ ሰው አያስፈልጋችሁም። እኔ አጠገብ ያለው ሰው አለ አይደል? መኪና የገዛችሁ ሄርሜላ ነው። በቃ ይህን ነው የምትፈልጉት አይደል? መኪናው የገዛችሁ ሄርሜላ ነው። ወርቁ ብቻ አይደለም፣ መኪናውም የገዛችሁ ሄርሜላ ነው። ስለዚህ በቃ አሁን የምታምኑ ሰዎች እመኑ። በቃ ትዳር እንደዚህ በሰው እንትን የሚፈርስ ከሆነ እመኑ፣ እያመናችሁ ይሉ። ስላሳዘንከኝ ነው እንደዚህ ወጥቼ ልናገር የሞከርኩት። ስላሳዘንከኝ ነው። ብዙ ነገር እያደረክ ስለሆነ ብዙ ነገር እየለፋ ስለሆነ እና ደግሞ በምላሹ ብዙ ነገር እየተሰጠ ስለሆነ በቃ በሰው ወሬ የሚፈርስ ከሆነ